በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያ ሲቀጥል ትናንት አንድ ኮንቮይ ኃይል ያለቀበት ከባድ ትንቅንቅ መካሄዱም ታውቋል። በዚህ ውጊያ ያገዙ ወታደሮች ልዩ ተሽከርካሪም በፋኖች መማረኳን የተነገረው መረጃውን በዝርዝር ይዘነዋል። ከኦሮሚያ ክልል አቅራቢያ በተደረገ የፋኖ ልዩ ኦፕሬሽን በርካታ የብልጽግና ካድሬዎች ሲሸኙ ከእነዚህም ውስጥ የወረዳ ከፍተኛ አመራሩ እንደሚገኙበት ተጠቁሟል። ተጨማሪ መረጃ አለን። በጎጃም ቀጠናም እንዲሁ ከደብረ ማርቆስ ከተማ የተነሳው የአገዛዙ ጦር ከባድ ጉዳትን ማስተናገዱ ተሰምቷል። ዝርዝር መረጃውን ይዘናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ክቡራን ቤተሰቦች እንደምን ቆያችሁ? የተወደዳችሁ ቤተሰቦች እነሆ ለሰዓቱ እጅግ መደመጥ ያለባቸውን ዜናዎች ይዘን ቀርበናል። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአማራ ፋኖ ብሔራዊ ኃይል በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ከባህር ዳር ጎንደር መስመር በወታደራዊ አጀብ ሲጓዝ የነበረም አንድ ኮንቮይ ላይ በተለያዩ ቦታዎች በሰነዘረው የተጠና ማጥቃት ከፍተኛ ድል ማስመዝገቡን አስታወቀም። አገዛዙ እየደረሰበት ያለው ምት ለመቋቋም ያግዙኛል በሚል በግዳጅ ከሰበሰበው ግብስብስ ሰራዊት በተጨማሪም ከባህር ዳር ጎንደር በማንቀሳቀስ ላይ ባለበት ከአዲስ ዘመን ወደ ማክሰኝት በማንቀሳቀስ ላይ ያሉ ነው በፋኖ ብርቱ ምት ያስተናገዱትም ተብሏል። ከትናንት በስቲያ ህዳር 3 2018 ዓ.ም ከጠዋት ጀምሮ ከባህር ዳር ጎንደርና ጎንደር ባህር ዳር በርካታ ቁጥር ያላቸው ልጆች ሰራዊት የጫኑም ተሽከርካሪዎችን በማንቀሳቀስ ላይ ያለም አርኖ ጋር ነው የተሰኘን ልዩ ቦታ እንደደረሱም የጎንደር ቢጋሻው ክፍለ ጦር አንድ አካል የሆነው ነብዩ አሳምነው ብርጌድ የአርኖ ጋር ነው ከፍተኛ ቦታዎችን በመጠቀም በጠላት ላይ ከፍተኛ ጉዳትንም አድርሰዋል። በጥቃቱም ቁጥሩ ለጊዜው በውል ያልታወቀ ያገዙ ኃይል ሙትና ቁስለኛም ተደርጓልም የተባለው የአምስተኛ ኮር ከፍተኛ አመራሮች በመሩት በዚህ ውጊያ የተመዘገበው አመርቂ ድል በተጨማሪም የጠላት ኃይል ተመልሶ መውጫ እንዳያገኝ በመዝጋት ሌላ ቀጠና ለተሰናዳ ጥቃት ተጋላጭ እንዲሆን ሲደረግ ከአርኖ ጋር ነው ጥቃት አመልጠው ሰባ ገብርኤል ደርሶ ያገዙ ሰራዊት በአምስተኛ ኮር የመብረቅ ክፍለ ጦር አካል በሆነው ቁልቋል በር ብርጌድ አማካኝነት ለዳግም ጥቃት ተዳርጓልም ነው የተባለው። በዚህ ጥቃት በርካቶች ላይ መለሱ ሲደመሰሱ፣ ቀሪዎቹ ደግሞ ቁስለኛ ሆነዋል። ድንገተኛ ጥቃት የገጠመው ያገዛዙ ጦር የአስር አለቅነት ማድረግ ያለውን ጌታውን ወርቁ የተባለ አመራሩን እስከነ ሙሉ ትጥቁ ለፋኖ ገቢ ማድረጉም ታውቋል። በክንደ ፈርጣማዎቹ ፋኖዎች የደረሰበትን አሰቃቂ ምት መቋቋም ሲያክቱም በንጹሃን አርሶ አደሮችና በህጻናት የበቀል በትሩ እንደ ልማዱ ያሳረፈ ሲሆን በዚህ ንጹሃን ጥቃት አንድ የ9 ዓመት ህጻንን ጨምሮ 8 ንጹሃን ወገኖች በግፍ መረሸናቸውም ተሰምቷል። ከአርኖ ጋርኖ እስከ ሰባ ገብርኤል ፋኖችን መብረቃዊ ጥቃት መቋቋም አቅቶት በንጹሃን አማሮች ላይ የበቀል ጥሙን አወራርዶ ወደ ጎንደር በመፍረጥ ላይ ያለም ፈረንጅዋ ከተባለ ቦታ ላይ የጥቁር አንበሳ ክፍለ ጦር ንስር ብርጌድና ራስ አሞራው በነ ብርጌዶች በደፈጣ ስልት እስከ ምሽቱ 2 ሰዓት ሲቀጠቅጡት ማምሸታቸውም ተነግሯል። በዚህ ደፈጣ ጥቃት እያጀበ ይዟቸው ከቦታ ያደርሳቸውን 3 ተሽከርካሪዎች ከጫኑት ስንቅና ትጥቅ ጋር የተማረከ ሲሆን ብዙ ቁጥር ያለው ኃይል ሙትና ቁስለኛ መደረጉንም መረጃውን ያደረሰን ከአፋባ ሰሜን አማራ ቀጠና በላይ እዝ ህዝብ ግንኙነት ክፍል ነው። በሌላ በኩል የደጀን ወረዳ አመራሮች በ206ኛ ኮር 34ኛ ክፍለ ጦር በተደረገ የተጠና ኦፕሬሽን መደምሳቸው ታውቋል። የቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር ዛምብራ ሻለቃ የጠላት ካምፕን ከበባ ውስጥ በማድረግ አነጋጉል በፈጸመችው የተጠና ኦፕሬሽን በርካታ ያገዙ ሰራዊቶች ሲገደሉ ከእነዚህ ውስጥም የወረዳው አመራሮች ይገኙበታል ነው የተባለው። ምንጭ ላይ የጦር ካምፕ ያደረገው ያገዙ ሰራዊት በምሽጉ ድንገተኛ አካባቢ የተደረገበት ሲሆን የዛምብራ አናብስቶች በ3 አቅጣጫ በፈጸሙት ጥቃት ተገኑ ስለሺ የተባለ የደጀን ወረዳ የኢንቨስትመንት ኃላፊና በላቸው የተባለ የደጀን ወረዳ ብልጽግና ፓርቲ ወጣቶች ሊግ ኃላፊ የተደመሰሱ ሲሆን ተሾመ ብርሌው፣ አስረስ አዳሙም፣ ሱባሉ አልማው፣ አወቀ ቤቶ የተባሉ ሚኒሻዎችም ከተደመሰሱ 20 ያገዙ ኃይሎች መካከል ይገኙበታል የተባለው። ከኦሮሚያ ክልል አቅራቢያ በተደረገው በዚህ ልዩ ኦፕሬሽን ድልን የተቀናጀው 206ኛ ኮር የቀጠናውን ትግል ቅርጽ መቀየር የሚያስችል እንቅስቃሴ በመጀመር አገዛዙን ሽብር ውስጥ የከተተውን ሌላኛውን ፈጣን የከበባ ማጥቃት በማድረግ 8 የጦር መሳሪያም፣ የወገብ ትጥቅ፣ ጥይት፣ ወታደራዊ ቦርሳና ሌሎች ቁሳቁሶች ሲማረክ 8 ያገዙ ሰራዊትም ከባድ ቁስለኛ ተደርገዋል ሲል የአፋባ ቴዎድሮስ 206ኛ ኮር ህዝብ ኒውስ በላከው መረጃ አስታውቋል። በሌላ በኩል የ206ኛ ኮር 14ኛ ክፍለ ጦር የበረኛው ጅብላ ሙተራ ብርጌድ ካገዙ ጦር ጋር ከባድ ትንቅንቅ በማድረግ ድል መቀዳጀቱን አስታውቋል። ከደብረ ኤልያስ ተነስቶ ወደ ቸርተክልና ከደብረ ማርቆስ ከተማ በመነሳት በሌላ አቅጣጫ በየቦ ወደ ሊባኖስ ቀበሌ ለመግባት በመድፍ የታገዘ ሙከራ ያደረገ አገዙ ሰራዊት ደብረ ማርቆስ የተነሳውን ጠላት በመነጠል ውጊያ የከፈተውም 14ኛ ክፍለ ጦር ጅብላ ሙተራ ብርጌድ በጠላት ላይ ከፍተኛ ኪሳራ በማድረስ ሙትና ቁስለኛውን አሸክሞም ወደ መጣበት አጣድፎታልም የተባለው። ትስስር ፈጥሮ የተንቀሳቀሰው ያገዘው ኃይል በሁለት ግንባር እንዲወጣ የተደረገ ሲሆን ከደብረ ኤልያስ ወደ ቸርተክል የተንቀሳቀሰው ጠላት ሙሉ ለሙሉ ከበባ ውስጥ ገብቶም ከባድ ኪሳራን ማስተናገዱን የገለጸው ህዝብ ግንኙነቱም ጠላት የደረሰበትን ከበባ ለመጣስ ተደጋጋሚ የሆነም የመድፍና የሞርተር ድብደባ በማድረግ ወይዘሮ ዜማ በቃል የተባለችን የልጆችን እናት በአሰቃቂ ሁኔታ ገድለዋል ሲል የ206ኛ ኮር ህዝብ ግንኙነት ኃላፊ አስታውቋል።
የተከበራችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት የዓለም ጫፍ በቸር ቆዩኝ።